ዛሬ ደግሞ ፈርስት ኮንዲሽናልን እኔ ስለዚህ ኮንዲሽናልስ የሚለው ውስጥ እንገባለን። ፈርስት ኮንዲሽናል ኦኬ። ፈርስት ኮንዲሽናል ምንድነው? ሁኔታዊ አረፍተ ነገር ነው። ምን አይነት ሁኔታዊ አረፍተ ነገር ነው ካላችሁ ደግሞ ወደፊት ሊሆን ስለሚችል ሁኔታ ለማሳየት ሊሆን ስለሚችል ነገር ለማሳየት ነው የምንጠቀመው። ፎርሙላው ምንድነው? ኢፍ ፕላስ ሰብጀክት ፕላስ ቨርባም ይሆንና ከዛ ኮማ ሰብጀክት ፕላስ ዊል ፕላስ ቨርባን። ይሄ ማለት በምን ብላችሁ ተሰጥሩ ትችላላችሁ? ኢፍ ብሎ ቨርባን ኢፍ ክሎሱ ላይ ከዛ ሜን ክሎሱ ላይ ደግሞ ዊል ብሎ ቨርባን ይሆናል ማለት ነው። ስለዚህ ቨርብ ሁለቱም ላይ ቨርባን ነው ኢፍ ክሎሱም ላይ ሜን ክሎሱም ላይ ያለው ማለት ነው። ያው ሜን ክሎሱ ላይ ዊል ይኖራል። ዊል ደግሞ በካን ሊተካ ይችላል። እንደገና ደግሞ በሜን ሊተካ ይችላል። በሻል ሊተካ ይችላል። ኦኬ ፈርስት ኮንዲሽናል ኢዝ ፎር ሪል ፖሲብል ሲቹዌሽንስ ኢን ዘ ፊውቸር። ስለዚህ ወደፊት ይፈጠራሉ ብለን የምናስባቸው ሊሆኑ የሚችሉ ነገሮች ነው። ምክንያቱም ሰከንድ ኮንዲሽናል ስታዩ ሊሆን የማይችል ነገርን ለማሳየት ነው ሰከንድ ኮንዲሽናል የምንጠቀም። ፈርስት ኮንዲሽናል ግን ሊሆን የሚችል ነገር ነው። ሰከንድ ኮንዲሽናል ወፍ ብሆን ኖሮ ሲል፣ ፈርስት ኮንዲሽናል ደግሞ ካጠና ታልፋለህ። ስለዚህ ወፍ ብሆን ኖሮ የማይሆን ነገር ነው። እዚህ ጋር ደግሞ የሚሆን ነገሮችን ለማሳየት ነው ፈርስት ኮንዲሽናል የምንጠቀመው ማለት ነው። ኦኬ ስለዚህ ወደፊት ሊሆን ስለሚችል ሁኔታ ለማሳየት ይጠቅማል። ኤግዛምፕል if you study you will pass, if it rains I will stay home, if she calls I will answer. ኦኬ if ክሎስ ውስጥ ቨርቧን ይኖራል፣ ሜን ክሎስ ውስጥ ደግሞ ዊል ብሎ ቨርቧን። ዊልን if ክሎስ ውስጥ አይጠቀሙ። ስለዚህ ዊልን ኢፍ ክሎስ ውስጥ አይገባም። ስለዚህ ኢፍ ክሎሱ ማለት ይሄኛው ሳይድ ማለት ነው። እዚህኛው ሳይድ ላይ ምንም አይነት ዊል አይኖርም። ሌላኛው ነገር ደግሞ አንዳንድ ጊዜ አረፍተ ነገሩ እንደዚህ ቦታ ተቀይሮ ሊመጣ ይችላል። ይሄ ቦታ ተቀይሮ፣ ስለዚህ I will answer if she calls። በዚህ ጊዜ ምን ይሆናል? እቺ ኮማ ትጠፋለች። እቺ ኮማ ትጠፋና I will answer ይሄኛው ወደዚህ ወደ አረፍተ ነገር መጀመሪያ ይመጣል። ይሄኛው ደግሞ ወደ አረፍተ ነገር መጨረሻ if she calls ወደ አረፍተ ነገር መጨረሻ ይሄዳል ማለት ነው። ስለዚህ እንደዚህ አይነት መንገዶች አሉ። በዚህ ጊዜ ኮማ ብቻ ይጠፋል፣ ግን ኮንዲሽናሉ አይነቱ አልተቀየረም። ስቲል ሜን ክሎሱ ላይ ዊል ነው የተጠቀመው፣ ኢፍ ክሎሱ ላይ ደግሞ ቨርቧን ነው የተጠቀመው ኮርስን ማለት ነው። ኦኬ ስለዚህ ጋር ካልገባችሁ ዩቲዩብ ቪዲዮ ማየት ትችላላችሁ። ግን አሁን ኩዊዝ እንስራ። ኦኬ if she dash study she dash pass። ስለዚህ ፈርስት ኮንዲሽናል እንደሆነ ነግሮናል። እንደገና ደግሞ አንድ ሰው ካጠና ያልፋል ብለን አስዩም እናደርጋለን። ስለዚህ if she studies she አንድ ስለሆነች ይስበስ መጨረሻ ያለውን ክስ እንጠቀማለን። ከዛ she will pass ይሆናል ማለት ነው። ሜን ክሎሱ ላይ ዊል ብሎ ቨርቧን እንጠቀማለን። ኦኬ ፈርስት ኮንዲሽናል ኢፍ ፕላስ ቨርቧን ከዛ ዊል ብሎ ቨርቧን። ስተዲስ እና ዊል ፓስ ትክክል ነን ማለት ነው። እዚህ ጋር ትክክል እንደሆናችሁ እና እንዳልሆናችሁ ይነግራችኋል ማለት ነው። ይህ እንግሊዝኛ ከአብስራ ጋር አፕሊኬሽን ስትጠቀሙ። ኦኬ የልጆ ስልክ የውጤታቸው ጠላት ሳይሆን በኪሳቸው የሚይዙት የግል መምህራቸው ቢሆንስ? ብዙ ወላጆች ለልጆቻቸው ቱቶሪያል ያስጀምራሉ። ነገር ግን መምህሩ በሌለበት ሰዓት ልጆች ጥያቄ ቢጠፋባቸው ወይም ደግሞ ግራ ቢገባቸው የሚጠይቁት ሰው ያጣሉ። በዚህ ላይ ስልክ ላይ የሚያሳልፉት ጊዜ ለትምህርታቸው ምንም ፋይዳ አለመኖሩ ወላጆችን ያስቆጣል። እንግሊዝኛን ከአብስራ ጋር አፕሊኬሽን የፊዚካል ቱቶሪያል ክፍተቶችን የሚደፍንና ልጆ በማንኛውም ሰዓትና ቦታ 24 ሰዓት በሳምንት ለ7 ቀን ውጤታማ ትምህርት እንዲያገኝ የሚያስችል የተሟላ የዲጂታል መድረክ ነው። ልጁ አፑን ሲከፍት የሚከተሉትን የትምህርት ሂደቶች ያልፋል። በቪዲዮ የታገዘ ግራመር፣ የሰዋሰው ማለትም ግራመር ህጎችን በአጭርና ግልጽ ቪዲዮዎች ያያል። ተግባራዊ ልምምድ ልክ እንደ ፈተና ከ300 በላይ ጥያቄዎችን መስራት ይጀምራል። ፈጣን እርማት ወይም ደግሞ ፊድባክ ሉፕ የምንለው ማለት ነው። አንድ ጥያቄ ተሳስቶ ሰሚት ሲያደርግ አፑ ወዲያውኑ መልሱን ብቻ ሳይሆን ለምን እንደተሳሳተ በዝርዝር ያስረዳዋል። ይህ ማለት ስህተቱ ሳይታረም ወደ ቀጣይ ትምህርት አይሄድም ማለት ነው። የወላጅ ክትትል ወይም ደግሞ ፕሮግረስ ትራኪንግ፣ እርሶም በየቀኑ ልጆ ስንት ጥያቄ እንደመለሰና ምን ያህል ውጤታማ እንደሆነ ወይም ምን ያህል ውጤት እንዳመጣ በግልጽ ማየት ይችላሉ። ይህንን በኪስ የሚይዙት ዘመናዊ መምህር ለሙሉ 1 ወር ለማግኘት የሚከፍሉት 500 ብር ብቻ ነው። ይህም ከአንድ የቀን የቱቶሪያል ክፍያ ያነሰ ነው። ጥራቱን እንዲያዩት እንፈልጋለን። ማንኛውም ክፍያ ከመፈጸሙ በፊት ነፃ ትምህርቶችንና ጥያቄዎችን እንዲሞክሩ እንጋብዞታለን።
ለልጆ ለውጥ እንደሚያመጣ እርግጠኛ ከሆኑ በኋላ ብቻ ፕሪሚየም መሆን ይችላል። እንዴት ማስጀመር ይቻላል? ይህንን ሊንክ ይጫኑ። ስለዚህ @ያብስራ -English -bot ላይ ገብታችሁ ስታርት የሚለውን ቁልፍ ትጫኑታላችሁ። በመቀጠል ኦፕን አፕ የሚለውን መርጠው ትምህርቱን በነጻ ይጀምሩ። ለበለጠ መረጃ በ@committed 12 ያናግሩ። ቴሌግራም ዩዘር ኔም ነው ማለት ነው። መልካም ጊዜ። ያብስራ። If it dash rain tomorrow we dash cancel the trip። ስለዚህ if it አንድ ነው ለዛ rains ይሆናል ማለት ነው። if ክሎሳችን ላይ ሜን ክሎሳችን ላይ we will cancel። ስለዚህ የኛው ነው ትክክለኛው ምርጫችን ማለት ነው። ምክንያቱም ሜን ክሎሱ ላይ will አለ፣ if ክሎሱ ላይ ደግሞ ቨርቧን ተጠቅሟል ማለት ነው። ኦኬ ሶ will cancel ትክክል ነው። rains ቨርቧን ነው፣ if ክሎስ will plus ቨርቧን ደግሞ ሜን ክሎሱ ላይ will cancel ማለት ነው። ኦኬ ከተጠየቀ which sentence is first conditional? first conditional እንደሆነ የምታውቁት if ክሎሱ ላይ ቨርቧን ካለ እንደገና ደግሞ ሜን ክሎሱ ላይ ደግሞ will ብሎ ቨርቧን ካለ ነው ማለት ነው። will ሊተካ ይችላል በምን በካን በሻል በሜ ሊተካ ይችላል። ኦኬ ሶ እዚህ ጋር ስናይ if I were rich I would help where አለ፣ ይሄ ሰከንድ ኮንዲሽናል ነው። if she studies ይሄ ቨርቧን ነው፣ ይሄ ደግሞ will ብሎ ቨርቧን ነው። she will succeed ይሄ ፈርስት ኮንዲሽናል ነው። if he had come ብሎ ቨርብ 3 አለው፣ ስለዚህ ይሄኛው ሰርድ ኮንዲሽናል ነው። water boils if you heat it ይሄ ዜሮ ኮንዲሽናል ነው። ስለዚህ መልሳችን ምን ሆነ ማለት ነው? ፈርስት ኮንዲሽናል ላይ የተባልነው if she studies she will succeed ይሆናል ማለት ነው። ፈርስት ኮንዲሽናል will possible future ነው ማለት ነው። ኦኬ if you don't hurry you dash miss the bus። if you don't hurry በነገራችን ላይ እዚህ ጋር don't ከተጠቀመ በኋላ ቨርቧን ነው የተጠቀመው። don't ደግሞ ምን ነው የሚያሳየን? ያው ስቲል ቨርቧን እየተጠቀመ እንደሆነ ነው የሚያሳየን ማለት ነው። ሶ እዚህ ጋር የምታደርጉት ነገር ምንድነው? she will miss። ስለዚህ ጋር ቨርቧን ስለተጠቀመ እና ይሄ ነገር የመሆን እድል ያለው ስለሆነ ፈርስት ኮንዲሽናል ብለን አስዩም እናደርጋለን ማለት ነው። ፈርስት ኮንዲሽናል እና ዜሮ ኮንዲሽናል ሁለቱም እዚህ ጋር ቨርቧን ነው የሚጠቀሙት ኢፍ ክሎሳቸው ላይ። ግን እዚህ ጋር ይሄንን ካላረገች ካልፈጠነች ይሄ ይፈጠራል ነው ለማለት የፈለጋችሁት እንጂ ፋክት ስቴት ለማድረግ አይደለም። ይሄ ከሆነ ይሄ ይሆናል አይነት ፋክት አይደለም እየተናገራችሁ ያላችሁት። ለዛ እዚህ ጋር ምን ይላል? if you don't hurry you will miss the bus። ካልፈጠንክ ባሱ ያመጣሃል ነው። ስለዚህ ፈርስት ኮንዲሽናል ሜን ክሎሱ ላይ will ብሎ ቨርቧን ይኖራቸዋል ማለት። ስለዚህ will miss ነው እዚህ ጋር መጠቀሙት። ኦኬ what is wrong if you will come I will be happy። ስለዚህ ጋር እንደምታዩት if ክሎሱ ላይ will ተጠቅሟል። እቺ ብትጠፋ ኖሮ if you come I will be happy ይሄኛው ነበረ ትክክል የሚሆነው። ስለዚህ will come መጠቀሙ ትክክል አይደለም ማለት ነው። will come should be come no will in if clause። ስለዚህ ይሄኛው ነው ትክክል ማለት ነው፣ ትክክለኛው ፖይንት። so in the first conditional if clause no will use verb one if you come። ስለዚህ first conditional ላይ if clause ላይ ሆነ ሁሉም ኮንዲሽናል ላይ if ክሎሳቸው ላይ የምትጠቀሙት ነገር ምንድነው? will አይኖርም ማለት ነው። will አይኖርም ማለት ነው። ኦኬ ሶ 5 ከ5 አግኝተናል። ስለዚህ ምን ማድረግ አይጠበቅብንም፣ ድጋሜ ጥያቄ መስራት አይጠበቅብንም። ስለዚህ ወደ ኦል ሌሰንስ ሄደን ሌሎች ጥያቄዎችን መስራት እንችላለን፣ ወይም ሆም ላይ ሄደን ኤክስፕሎር ማድረግ እንችላለን። ሌሰንስ ታብ ላይ ገብተን ግራመር አድቫንስድንም ማየት እንችላለን። ስለዚህ የተለያዩ ሌሰኖች አሉ ማለት ነው። ይህንን የእንግሊዘኛን ከያብስራ ጋር አፕሊኬሽን መጠቀም እና መማር ለምትፈልጉ ሰዎች ማለት ነው። ስለዚህ ይህን ይመስላል። ባላችሁበት ሆናችሁ እንግሊዘኛን ከያብስራ ጋር መማር ትችላላችሁ ማለት ነው። አፑን አዘጋጅተናል። መልካም ጊዜ